ዶስቶቭስኪ የሆነ ወቅት ላይ ከመሬት ስር ስላለች ፐርፌክት ስለሆነች የምናብ ዓለም ጽፎ ነበር። በሱ ሐሳብ መሰረት ያቺ ዓለም ሰዎች የፈለጉትን ነገር ያለምንም ድካም የሚያገኙባት ናት። ያም ሆኖ ግን ሰዎች ይሄ ሁሉ ነገር ቢኖርም እንኳን በሆነ ነገር ይደብራቸዋል ብሎ ያስባል። የሰው ልጅ ምንም ባይሰጠውና ምቾት፣ ደስታና ደህንነት ብቻ ቢሰጠው ራሱ ያጠፋታል ሲል ይናገራል። ሪሶርስ ስለሌላቸው አይደለም፣ ነገር ግን ትርጉም ስለማያገኙበት ነው። የሆነ ያልተጠበቀ ስሜት በድጋሚ እንዲሰማቸው ተገማችነት የሚለውን ሐሳብ ይዘጉታል። ይሄ ሐሳብ እንግዲህ ስለ ሰው ተፈጥሮ አንዳች ጥልቅ የሆነ ነገርን የሚያጋልጥልን። እኛ ሰዎች የተገነባ ነው ለምቾትና ለሴፍቲ ብቻ አይደለም። እኛ ስሪታችን ለመሰናክሎች፣ ለጭንቀትና ትርጉም ላለው ትግል ነው። ህይወት ተራና የማያባራ የደስታ ጋጋታ የሞላት ከሆነች ሰዎች በቀውስ ውስጥ ሲያልፉ መፍረስ ይጀምራሉ። ያ ሲሆን ሰዎች ከድብርት ለማምለጥ በሚል ችግሮችን ይፈጥራሉ። ምክንያቱም ያለ ሪስክና እርግጠኛ ለመሆን ህይወት በራሷ ውስጧ ያለውን ውበት ታጣዋለች። ለዛም ነው የፈለገ ያክል ጥበቃና ደህንነት ቢሰጠንም ማያረካን። በአካል ላለመውደቅ የሆነ ያክል ባላንስና መረጋጋት ያስፈልገናል። ነገር ግን በዛው ልክ ደግሞ በአእምሮና በስሜት በህይወት ለመቆየት እርግጠኛነትን እንፈልጋለን። እዚህ ጋር እንግዳ የሆነው እውነት በትዕዛዝና በቀውስ መሃል ምርጡን ልዩነት እንፈልጋለን። የበዛ ትዕዛዝ እንዳንንቀሳቀስና እንድንቆም ያደርገናል። የበዛ ቀውስ ሙሉ ለሙሉ እንድንዋጥ ያደርገናል። በመታቁትና በማታቁት ነገር መሃል ግማሽ መንገድ ላይ ስትቆሙ የሆነ አስደናቂ ነገር ይፈጠራል። ንቁ ትሆናላችሁ፣ ትኩረት ይኖራችኋል፣ እንዲሁም ከዓለም ጋር በጥልቀት ትቆራኛላችሁ። ጊዜ የተለየ ሆኖ ይሰማችኋል። በልማዶቻችሁ ላይ የምታገኟቸው ትርጉሞች ከፍ እያሉ ይመጣሉ። በእነዛ ቅጽበቶች መሃል የምራችሁን ነው የምትኖሩት። በምቾት አትወዛገቡ ወይም ደግሞ በፍርሃትም ፓራላይዝ አትሆኑ። አዲስ ነገርን በማግኘትና በደህንነት መሃል ባላንስ ነው የምትሰሩት። አእምሯችሁ ያንን ባላንስ እንደ አንድ ትርጉም ነው የሚቆጥረው። እርምጃና ተግባሮቻችሁ በትርጉም ሲሞሉ ወደፊት የሚመራችሁ ነገር ነርቨስ ሲስተማችሁ ይሆናል ማለት ነው። አሁን ያላችሁት በትክክልም መሆን ያላችሁበት ቦታ እንደሆነ ይነግራችኋል። የህይወት ትርጉም በምናባችን የምንስለው ነገር አይደለም። ይልቁኑ አንዳች መልእክት ከመስመራችን ጋር እንደተመሳሰለ የሚነግረን ባዮሎጂካል የሆነ መልእክት ነው። ህይወታችን በትክክለኛ መስመር እየተጓዘ እንደሆነ ይነግረናል። ለዛም ነው እኮ ጥልቅ የሆነ ቁርኝት በጣም ኃያል መስሎ የሚሰማን። በጣም ከባድ ንግግርም ይሁን ማንበብ፣ ፈጠራ ወይም በዓላማ የሚመራ ስራም ይሁን የምርም ስትዋጡ በህይወት መስመር ማከለኛው ምዕራፍ ላይ ነው የምትቆሙት። እኛ እንግዲህ በተፈጥሮ የተሰራን ሞባይሎች ነን። ሁሌም ቀጥሎ ወደምናደርገው እርምጃ ልምምድ ይሰጠናል። ለህይወት አቅጣጫ ያለን ሐሳቤ የስሜት ዓለማችንን ቅርጽ ያስይዛል። የሰው ልጅ ኢላማ ሳያደርግ አዎንታዊ የሆኑ ስሜቶችን ልማድ ማድረግ አይችልም። የግድ ራሳችንን ወደ ሆነ ትርጉም ወዳለው መስመር ሲራመድ ማየት መቻል አለብን። ሂደትና ለውጥ በራሱ ህይወትን የሚያመጣልን ነገር ነው። ያስቀመጥነው ግብ ጋር መድረስ አይደለም ሙሉ የሚያደርገን። ልክ ስትደርሱበት ከዛ በፊት የነበራችሁ ጉጉትና ፍላጎት በፍጥነት ይጠፋል። ከዛ ሁሉም ነገር ተረስቶ አዲስ አቅጣጫ፣ አዲስ ፍላጎትን ለማሳደድ ትገደዳላችሁ። ለዛም ነው ስኬት ብቻውን እስከ ወዲያኛው ደስተኛ አያደርግም የሚባለው። የተራራው ጫፍ ላይ መድረስ የሚያረጋግጥልን ብቸኛው ነገር ሌሎች ተጨማሪ ተራሮች፣ ሌሎች ከፍታዎች እንዳሉ መመልከት መቻላችን። ደስታው የሚመጣው ተራራውን ለመውጣት ከምናደርገው ትግል እንጂ ጫፉ ላይ ከመድረስ አይደለም። ወደ ሆነ ትርጉም ወዳለው ነገር በሚደረግ ጉዞ ውስጥ ያለው እንቅስቃሴ ነው የሚያነሳሳ። ያለዛ እንቅስቃሴ ወደ ባዶነት ነው የምንወድቀው። ያለ አቅጣጫ ኢነርጂያችን ወደ ውስጥ ነው የሚፈርሰው። ለዛም ነው ትርጉም ያለው ዓላማን መያዝ አማራጭ የሌለው ጉዳይ የሚሆነው። ይሄ ነገር ለተወሰኑ ሰዎች ብቻ የተፈቀደ ቅንጦት አይደለም። ይሄ ለሁሉም ለሰው ልጆች የተዘጋጀ የሳይኮሎጂ ግብዓት ነው። ክብር ያለው ኢላማ ከሌለ ህይወት ጥልቀት የሌለውና የተበላሸ ጉዞ ነው የምትሆነው።
የማይረባ ደስታ የስቃይን ሸክም ሊሸከም አይችልም። ስቃይና ትግል ደግሞ በእያንዳንዱ ህይወት ስር የማይቀር ነገር ነው። ህይወት ውስብስብ ናት፣ ህመም አላት፣ እርግጠኛ ማንሆንባትና ውስን የሆነች ናት። ሁሉም ሰው ይታገላል፣ ሁሉም ሰው ያጣል፣ እናም ሁሉም ሰው የግድ ሞትን ይጋፈጣል። ያለ ትርጉም እነዚህ እውነታዎች ለመቋቋም የሚከብድ ይሆናሉ። የተከበረ ኢላማ ከህልውና አሳዛኝ እውነታ ጋር እንድትቆሙ ያደርጋችኋል። እያለፋችሁበት ላለው ትግል ቅርጽ ይሰጥላችኋል። ህመማችሁን ወደ ህይወት ዓላማ ይለውጥላችኋል። የተከበረ ኢላማችሁ የግድ ትልቅና ዝነኛ መሆን አይጠበቅበትም። ይልቁኑ ያ የሚጀምረው ለእውነታ ትኩረት ከመስጠት ነው። እውነታን በመናገርና በታማኝነት ወደ ተግባር በመግባት ውስጥ ነው የሚቀጥለው። ይህ ኢላማ ቀውስን ከማስወገድና ችላ ከማለት ይልቅ መጋፈጥን መምረጥ ነው። ከምቾት ሰገነት ይልቅ ኃላፊነትን መምረጥ ነው። የሆነ ነገርን ቢያስከፍላችሁም እንኳን እድገትን መምረጥ ስለመቻል። ይሄ ነው ለሰው ልጅ አክብሮትን የሚሰጠው ነገር። በአስቸጋሪ ሁኔታዎች ውስጥ ቀና ብላችሁ በኩራት እንድትቆሙ ያደርጋችኋል። የህልውናችሁን የመገኘታችሁን እውነታ ይገልጥላችኋል። ስቃይና ትግልን ኃላፊነትን በመሸሽ ማምለጥ አትችሉም። ያንን ስታደርጉ እንደውም የባሰ ነው የምታበዙት። ትርጉምን ማግኘት ነው ስቃይና ትግል ሳትሰበሩበት እንድትይዙት የሚያስችላችሁ። የሆነ የተከበረ ነገር ኢላማ ስታደርጉ ህይወት ከባድ ነገር ግን ደግሞ ልትቋቋሟት የምትችሏት ነገር ትሆናለች። ምንም ነገርን ኢላማ ካላደረጋችሁ ህይወት በምቾት ውስጥ እንኳን ብትሆኑ የማትቋቋሟት ነው የምትሆነው። ይሄ እንግዲህ ከሰው ልጅ ሞቲቬሽን ጀርባ የተደበቀ ቅርጽ ነው። የእናንተ ንቃትና ማስተዋል እንብዛም የማይገኝ ነገር ግን በጣም ኃያል የሆነ ችሎታ አለው። አሁን አጠገባችሁ የሌለ ወደፊትን በምናባችሁ መሳል ትችላላችሁ። ከዛ ወደፊት መራመድ፣ ያንን የምናብ ዓለም ስዕል ወደ እውነታ ማምጣት ትችላላችሁ። ይሄ እንግዲህ ራስን በመፍጠር ውስጥ ያለ ተሳትፎ ነው። ይሄ በሰው ልጅ ህልውና ውስጥ ያለ ጥልቅ ምስጢር ነው። እናንተ ዝም ብሎ ዓለምን የሚመለከት ፈዛዛ ፍጥረት አይደላችሁ። እናንተ ቀጥሎ የሚመጣውን ነገር ቅርጽ ማስያዝ የምትችሉ ናችሁ። ምርጫዎቻችሁ በሙሉ ወደ እውነታ የሚገለበጡና የሚያመሩ ናቸው። የእናንተ የህይወት አቅጣጫ ውስጣዊና ውጫዊ ህይወታችሁን የሚገልጽ ነው። ለዛም ነው የህይወት ትርጉም በምናባችን የምንስለው ነገር አይደለም የሚባለው። ያ ትርጉም ከባዮሎጂካልና ሳይኮሎጂካል አወቃቀራችሁ ጋር የሚጋመድ ነው። ያለ ኢላማ እንድትጣደፉ አይደለም የተሰራችሁት። ስሪታችሁ ትርጉም ወዳለው ነገር ለመንቀሳቀስ ነው። ያለዛ እንቅስቃሴ ደግሞ መንፈሳችሁ ይጠወልጋል። ወደ ትርጉም ወዳለው ግብ የምትጓዙበት ሂደት ነርቨስ ሲስተማችሁን ያነቃቃል። ኢነርጂ፣ ትኩረትና የስሜት መረጋጋትን ይሰጣችኋል። ያለሱ ጭንቀትና ተስፋ መቁረጥ መሪነቱን ይይዙባችኋል። ለዛም ነው እኮ ሰዎች ወዴት እንደሚሄዱ ሳያውቁ ሲቀሩ የመጥፋት ስሜት የሚሰማቸው። የህይወታቸው ኮምፓስ ሲጠፋ፣ ወደፊታቸው ሲደበዝዝና አቅጣጫቸው አልታይ ሲላቸው ያ ስሜት የሚመጣውም ለዛ ነው። ትንሽ የሚባሉ ህልሞች ሳይቀር የነገሮችን አቀማመጥ እንደ አዲስ ሊያስጀምሩ ይችላሉ። መጠነኛ የሆነ ዓላማ በራሱ ህይወታችሁን ዳግም ወደ እንቅስቃሴ ሊመልሰው ይችላል። የህይወትን አቅጣጫ ማግኘት በፍጥነት ከመጓዝ በላይ ዋጋ አለው። ኢላማችሁ የተከበረ የሆነ በመጣ ቁጥር የሚፈጥረው የመረጋጋት ተጽዕኖ ከፍ እያለ ይመጣል። ትርጉም የሌለው ግብ በፍጹም የህይወት ትግል ሸክምን መቋቋም አይችልም። ያንን ማድረግ የሚችለው የህይወት ትርጉም ብቻ ነው። ለዛም ነው ሞራላዊ የሆነ ባህሪ ህግ መሆንም አይችልም። ያ ነፍሳችሁ የምትተርፍበት ስትራቴጂ ነው። ያ ነው ውስጣዊ ዓለማችሁ እንዳይፈራረስ የሚጠብቀው። ውሸት ለተወሰነ ጊዜ ጠቃሚ ነገር መስሎ ሊታያችሁ ይችላል። ነገር ግን በጊዜ ሂደት ለእውነታ ያላችሁን እሳቤ ያፈርስባችኋል። አንዴ ደግሞ እውነታ ከፈራረሰ ቀውስ ተከትሎ መጥቶ ያንን ቦታ ይይዛል። እውነታን ካዛባችሁ መሰረታችሁን ነው የምታናውጡት። የዓለማችሁን ካርታ ነው ደካማ የምታደርጉት። ያለ እውነታ የትኛውም ኢላማ ተረጋግቶ አይቆምም። ያለ ኢላማ ምንም አይነት ለውጥና ሂደት አይኖርም። ያለ ሂደት ደግሞ ተስፋ መቁረጥ በዝምታ ውስጥ እያደገ ይመጣል። እውነተኛ የሆነ የተከበረ ኢላማ ወደ ላይ ከፍ ያደርጋችኋል። የእናንተን የተሻለ ነገር ነው የሚጠይቃችሁ። ያ ኢላማ እንግዲህ የሰው መንፈስ ቀለብ ነው።
ያለሱ ሰዎች የፈለገ የተትረፈረፈ ነገር ቢኖርም እንኳን ይራባሉ። እሱ ሲኖር ግን ትልቅ ጥንካሬን መገንባት ይችላሉ። ትርጉም ያለው ሕይወትን እንድትኖሩ በምናብ የምትሳለው ገነት አታስፈልጋችሁ። ለእናንተ የሚያስፈልጋችሁ አቅጣጫ ነው፣ እውነትና ኃላፊነት ነው። ያ ነው ህልውናችሁን ትርጉም የሚሰጠው። ከሆነ ትልቅ ትርጉም ካለው ነገር ጋር ስትጣበቁ ጊዜ ይከስማል። በምትወጡት ኃላፊነት ውስጥ ራሳችሁን ትረሳላችሁ። የሕይወት አሳዛኙ መስመር አቅሙን እያጣ ይመጣል። ይሄ እንግዲህ ቅዠት አይደለም። ይልቁኑ ነርቨስ ሲስተማችሁ የእናንተ ሕይወት ከትክክለኛ መስመር ጋር እንድትዛመድ እየነገራችሁ ነው። የሕይወታችሁ ትርጉም እንደ ልምድ እየተገለጠ ነው። በሕይወት እንዳላችሁ ይሰማችኋል፣ ምክንያቱም በሕይወት አላችሁ። እኛ የተሰራ ነው በዚህ በደህንነትና እርግጠኛ ባለመሆን መስመር ውስጥ ለመራመድ ነው። የበዛ ደህንነት ወደ መቀዛቀዝ ያመራችኋል። የበዛ ቀውስም ወደሚያስፈራ መስመር ያስገባችኋል። ትርጉም ያለው ሕይወት ማለት ምንም አስቸጋሪ መስመር የሌለበትና ነገሮች አልጋ ባልጋ የሆኑበት ማለት አይደለም። ይልቁኑ ያ ሕይወት ማለት አስቸጋሪ መስመሮች ዓላማችሁን የሚያገለግሉበት፣ ስቃይና ትግልም የማይባክኑበት ነው። ይሄ ነው አንድ ሰው ውስጡ ሳይፈራርስ እንዲኖር የሚያደርገው። ይሄ ነው ሁሉንም ነገር ከመመረዝ የሚያድንላችሁ ነገር። ይሄ ነው ለመትረፍ መፍጨርጨርን ወደ መኖር ዓላማ የሚለውጥላችሁ። እናንተ ዝም ብሎ ተራ የባዮሎጂ ማሽን አይደላችሁ። እናንተ በንቃት በእውነታ ውስጥ የሚሳተፍ ፍጡር ናችሁ። እያንዳንዱ የምትወስዱት እርምጃ መንገዳችሁን ወደፊት ያቀናላችኋል። ወደፊት በሆን ብላችሁ ያለማችሁትንም ነገር ትሆናላችሁ። ያ ነው የሕይወት ትርጉም ውስጥ የተደበቀው ኃይል። ሕይወትን ከውስጥ ወደ ውጭ ይገነባላችኋል። እናም ያለሱ ደግሞ ምንም ነገር አብሮ በጽናት መቆም አይችልም ማለት ነው። የዛሬው መልእክት ያቀረብኩላችሁ ጆርዳን ፒተርሰን ነበርኩ። እስከ ፍጻሜ በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።